በየሶስት ወሩ የሚወሰደው የወሊድ መከላከያ ወይም ደግሞ ዲፖ ፕሮቬራ በመባል የሚጠራው የወሊድ መከላከያ መካን ያደርጋል ወይ? ይህ የወሊድ መከላከያስ ደግሞ ከተወሰደ በስንት ሰዓት ውስጥ መስራት ይጀምራል? የጎንዮሽ ጉዳቶች ውስጥ ደግሞ ምን ምን ናቸው? እንዴት አድርጎስ ነው ደግሞ እርግዝናን መከላከል የሚችለው? የዚህ የወሊድ መከላከያስ ደግሞ ጥቅሞቹ ምን ምን ናቸው የሚሉትን ዘርዘር አድርጌ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ሰላም እንዴት ናችሁ? ወርቁ ባላለው የሚድዋይፍሪ ፕሮፌሽናል ባለሙያ ነኝ። እንኳን ወደ ወርቁ ሚዲያ ዩቲዩብ ቻናል በድጋሜ በደህና መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቪዲዮውን እስከ መጨረሻ ተከታተሉት። አብራችሁን ቆዩ። በመጀመሪያ እንግዲህ ይህ ዲፖ ፕሮቬራ በመባል የሚጠራው በየሶስት ወሩ የሚወሰደው የወሊድ መከላከያ እንግዲህ ምን ማለት እንደሆነ ግልጽ የማይሆንላችሁ ሰዎች አንዴ ላስረዳችሁ። ይህ የወሊድ መከላከያ እንግዲህ በየሶስት ወሩ እናቶች የሚወስዱት የወሊድ መከላከያ ነው። በውስጡም ፕሮጀስትሮን የሚባል ሆርሞንን የያዘ የወሊድ መከላከያ ነው። ነገር ግን እናቶች ለምሳሌ በየሶስት ወሩ ይወጉት እንጂ እስከ 14 ሳምንት ያ ማለት ለሁለት ሳምንት ተጨማሪ የሚጠብቃል። ለምሳሌ አንዲት እናት ብትረሰው ለሁለት ሳምንት የመጠበቅ አቅምም አለው ማለት ነው። ሌላኛው ደግሞ ጥሩ ፓርቱ እንግዲህ በየሶስት ወሩ የምትወስዱት ከሆነ በተደጋጋሚ እንደ ረጅም ጊዜ የወሊድ መከላከያም ሆኖ ያገለግላል ማለት ነው። በሁለተኛ ደረጃ የሚነሳው ጥያቄ እንግዲህ ይሄ ዲፖ የሚባለው የወሊድ መከላከያ እርግዝናን እንዴት አድርጎ ይከላከላል የሚለው ነው። እንግዲህ የብዙ ሰው ጥያቄ ነው። ይሄ የሚከላከለው እንግዲህ እንዴት ነው? ኦቭሌሽኑን አፌክት በማድረግ ነው። ያ ማለት ምን ማለት ነው? እንግዲህ አንዲት የበለጸገች እንቁላል ያ ማለት ውጻት የምንለው ማለት ነው ከእንቁላል ከረጢት ወጥታ እንግዲህ ወደ ማህፀን ቱቦ በምትሄድበት ሰዓት የወንድ የዘር ፍሬ ደግሞ በብልት አድርጎ ወደ ማህፀን ጫፍ ይገባል። ያ ማለት ወደ ሰርቬክስ ማለት ነው። ይሄ መድኃኒት ያደርገው እንዴት ነው? ሰርቫይካል ሙከሱን በመጨመር ያ ሲባል እንግዲህ ምን ማለት ነው? ይሄ ንፍጥና ዝልግልግ ያለ ነገር የማህፀን ጫፍ ሰርቬክሱ ላይ በማከማቸትና በመዝጋት ስፐርም ወደ ማህፀን ውስጥ እንዳይገባ በመከላከል የወንድ የዘር ፈሳሽ ያ ማለት ስፐርም ወደ ማህፀን ካልገባ እንግዲህ የሴትን እንቁላል አያገኝም ማለት ነው። በዛ ሰዓት ጽንስ የመፈጠር ቻንስ የለውም ማለት ነው። በዚህ መልኩ ነው የሚከላከለው። በሶስተኛ ደረጃ የምነሳው ጥያቄ ምንድነው? ከሌሎቹ የወሊድ መከላከያዎች በምን ይለያል የሚል ነው። እንግዲህ የወሊድ መከላከያ ከሌሎቹ ለምሳሌ ክኒኖቹ ጋር የሚለያየው ምንድነው? በየሶስት ወሩ ብቻ ነው እየተመላለሳችሁ የምትወጉት፣ በየቀኑ የምትወስዱት የወሊድ መከላከያ አይደለም። ለምሳሌ ደግሞ የግብረ ስጋ ግንኙነት በፈጸማችሁ ጊዜ መውሰድ አለብኝ ብላችሁ የምትወስዱት መድኃኒት አይደለም። በሶስት ወር አንዴ ሂዳችሁ የምትወጉት መድኃኒት ነው ማለት ነው። ከዚህ ላይ እናንተ እርግጠኛ መሆን ያለባችሁ ግን በየሶስት ወሩ ሳትረሱ መሄድ መቻል አለባችሁ ማለት ነው። ከሌላው ለየት የሚያደርገው እንግዲህ በየሶስት ወሩ መመላለሱ ነው ማለት። አራተኛ ላይ የሚነሳው ጥያቄ ምንድነው? አንዲት እናት መቼ ነው መውሰድ ያለባት ይሄን የወሊድ መከላከያ ማለት ምን ላይ ሆና ነው? ለምሳሌ የመጀመሪያው ምንድነው? አንዲት እናት ሞስት ፕሮባብሊ በጣም አሪፍ ነው የሚባለው የወር አበባ ላይ ሆና ያ ማለት የወር አበባ በጀመራት በ7 ቀን ውስጥ ብትወስደው እንግዲህ በጣም ኢፌክቲቭ ነው፣ በጣም የተሻለ ነው ማለት ነው። ምክንያቱም በዛ ሰዓት እንግዲህ እርግዝና የመኖር ቻንስ ኦልሞስት 0% ስለሆነ እንግዲህ በዛ ሰዓት ይህን የወሊድ መከላከያ ብትወስደው በጣም አሪፍ ጊዜ ነው ማለት ነው። ሌላው ደግሞ ምንድነው? ይህን የወሊድ መከላከያ እንግዲህ የወር አበባ ላይ ሳትሆኑ ራሱ መውሰድ ትችላላችሁ በሌላ ጊዜ ማለት ነው። ነገር ግን አንድ እርግጠኛ መሆን መቻል ያለባችሁ ነገር ምንድነው? እርግዝና አለመኖሩን ግን ሙሉ በሙሉ እርግጠኛ መሆን መቻል አለባችሁ። ካለዛ ደግሞ ኤችሲጂ ቴስት ኔጌቲቭ መሆን መቻል አለባችሁ። ተመርምራችሁ ቸክ ተደርጋችሁ እንግዲህ መረጋገጥ መቻል አለበት ማለት ነው። እርግዝና ከተፈጠረ ኦልሬዲ አይሰራም መድኃኒቱ ማለት ነው። ስለዚህ እርግጠኛ መሆን መቻል አለባችሁ ማለት። ይህን የወሊድ መከላከያ ከወሰዳችሁ እንግዲህ ሌላ ተጨማሪ የወሊድ መከላከያ ምንም አይነት ነገር አያስፈልጋችሁም። ነገር ግን በየሶስት ወሩ እያስታወሳችሁ መውሰዳችሁን እርግጠኛ መሆን መቻል አለባችሁ። ነገር ግን የተወሰነ ብትረሱት እንግዲህ እስከ 2 ሳምንት ደግሞ ሆርሞኑ የመጠበቅ ያ ማለት እርግዝናን የመከላከል አቅም አለው። ነገር ግን እናንተ ቀድማችሁ አስታውሳችሁ ቶሎ መውሰድ መቻል ይጠበቅባችኋል ማለት። አምስተኛው ጥያቄ ብዙ ጊዜ የሚነሳው ምንድነው? ይሄ ዲፖ ያልነው በየሶስት ወሩ የሚወሰድ የወሊድ መከላከያ መስራት የሚጀምረው መቼ ነው የሚል ጥያቄ ነው። ለምሳሌ ዛሬ ተወግቼ ማታ ግብረ ስጋ ግንኙነት ብፈጽም ይከላከልልኛል ወይ የሚል የብዙዎቹ ጥያቄ ነው። ማስተዋል ያለባችሁ ይህን የወሊድ መከላከያ ፔሪየድ ላይ ሆናችሁ ያ ማለት ፔሪየድ በጀመራችሁ በ7 ቀን ውስጥ ከሆነ የወሰዳችሁት የመከላከል አቅሙ ከፍተኛ ነው። ምንም አይነት ሌላ ተጨማሪ የወሊድ መከላከያ አያስፈልጋችሁም፣ ራሱ ይከላከለዋል ማለት ነው። በሁለተኛ ደረጃ ግን ከዛ ውጭ ከሆነ ያ ማለት ከፔሪየድ ውጭ ናችሁ ከሆነ የወሰዳችሁት ግን ለ10 ቀን በተከታታይ
ግብረ ስጋ ግንኙነት መቆጠብ መቻል አለባችሁ ማለት ነው። ነገር ግን አይ እኔ አልቆጠብም ካላችሁ ደግሞ ሌላ ተጨማሪዎችን መጠቀም መቻል አለባችሁ። ለምሳሌ የሴት ወይም የወንድ ኮንዶም መጠቀም መቻል አለባችሁ ከሱ በተጨማሪ ማለት ነው። ምክንያቱም እርግዝና የመከላከል አቅሙ ይቀንሳል ማለት ነው። በስድስተኛ ደረጃ የሚነሳው ጥያቄ ምንድነው? ውጤታማነቱ እርግዝና የመከላከል አቅሙ ምን ያክል ነው የሚል ጥያቄ ነው። እንግዲህ ይህ የወሊድ መከላከያ ወይም ዲፖ እንግዲህ በጣም ከፍተኛ እርግዝና የመከላከል አቅም ነው ያለው። እንግዲህ ከ100% 96% የመከላከል አቅም አለው። ያ ማለት ምን ማለት ነው? ከ100 ሴቶች እንግዲህ የማርገዝ ቻንስ ያላቸው ቢያንስ 4 ሴቶች ብቻ ናቸው ማለት እንግዲህ ይህ በጣም ትልቅ ውጤታማ የሆነ የወሊድ መከላከያ ነው ማለት። በሰባተኛ ደረጃ የሚነሳው ጥያቄ ምንድነው? ይህን የወሊድ መከላከያ ማንኛውም ሴት መውሰድ ይችላል ወይስ ደግሞ የትኛዋ ሴት ናት መውሰድ ያለባት የትኛዋ ነችስ ደግሞ መውሰድ የሌለባት የሚል ጥያቄ ይነሳል። እንግዲህ በጣም ወሳኝ የሆነ ጥያቄ ነው። አብዛኛው ሴቶች ይህ የወሊድ መከላከያ ይስማማቸዋል፣ መውሰድ ይችላሉ። ነገር ግን መውሰድ የሌለባቸው ሴቶችም አሉ። ለምሳሌ ምንጩ ወይም ኬዙ ያልታወቀ በማህፀን የሚወጣ ደም ያላት ያ ማለት ምንድነው? ደም የሚፈሳት ሴት እንግዲህ የወሊድ መከላከያ መውሰድ አትችልም። ምክንያቱም እንግዲህ ደሙን የማባባስ ቻንስ አለው። ይሄ ነገር በራሱ የወር አበባም ስለሚያዛባ እዚህ አይነት ሴቶች መውሰድ አይችሉም ማለት ነው። በሁለተኛ ደረጃ ደግሞ የጉበት በሽተኛ የሆኑ የጡት ካንሰር ህመም ያለባቸው የልብ ኬዝ እና ስትሮክ ያለባቸው ሴቶች እንግዲህ ይህን የወሊድ መከላከያ መውሰድ አይፈቀድላቸው ማለት ነው። ሌላ የወሊድ መከላከያዎችን መጠቀም መቻል አለባቸው ማለት ነው። በስምንተኛ ደረጃ የሚነሳው ጥያቄ ምንድነው? ይህ ዲፖ የምንለው በየ3 ወር የሚወሰድ የወሊድ መከላከያ የጎንዮሽ ጉዳቶቹ ምን ናቸው የሚል ነው። የመጀመሪያ እንግዲህ በአብዛኛው ሴቶች ኮምፕሌን የሚደረግ ወይም ደግሞ የሚከሰተው ምንድነው? የወር አበባ መዛባት ነው። 50% የሚሆኑ ሴቶች ይህን መድኃኒት መጠቀም ከጀመሩ ጊዜ አንስቶ እንግዲህ ምንም አይነት የወር አበባ የማያዩ አሉ። ያ ማለት ሙሉ በሙሉ መቅረት ማለት ነው። ይህንን እንደ አድቫንቴጅም ወይም እንደ ጥቅምም የሚወሰድበት መንገድ አለ ማለት ነው። በሁለተኛ ደረጃ የሚያመጣው የጎንዮሽ ጉዳት ደግሞ ከፍተኛ የሆነ የራስ ምታት ይህ ዲፕሬሽን ወይም ድባቴ የምንለው ፊት አካባቢና ሰውነት አካባቢ ደግሞ ጸጉር የማደግ አይነት ነገር የጸጉር መመላለጥም ያስከትላል። እንግዲህ ባህሪ ለውጥ የመነጫነጭ አይነት ነገር በጣም በከፍተኛው የሚያስከትላቸው የጎንዮሽ ጉዳቶች ናቸው ማለት ነው። ሰውነት ክብደት በከፍተኛ ደረጃ መጨመር ፕላስ ደግሞ የምግብ ፍላጎት መቀያየር እና ደግሞ የአጥንት መሳሳት እነዚህን የጎንዮሽ ጉዳቶች እንግዲህ በየ3 ወሩ የሚወሰደው የወሊድ መከላከያ ያስከትላል ማለት ነው። ነገር ግን ማስተዋል ያለባችሁ እዚህ ላይ እንግዲህ አብዛኞቹ ሴቶች ኮምፕሌን የሚያደርጉት ምንድነው? የወር አበባ መዛባት የሚለውን ነው አብዛኞቹ የሚባሉት ማለት ነው። እንግዲህ ይሄን መድኃኒት መጠቀም የጀመሩ ሴቶች 50%ዎቹ እንዲያውም የወር አበባ ማየት ያቆማሉ ሙሉ በሙሉ ማለት ነው። ነገር ግን ይሄ የወር አበባ ማቆሙ የዛን ያክል ችግር አይደለም፣ ቢቀርም ችግር የለውም። ይህን መድኃኒት መውሰድ ስታቆሙ ወዲያውኑ መምጣት ይጀምራል ማለት ነው። እንዲያውም እንደ አድቫንቴጅ ወይም እንደ ጥቅም ሊወሰድ የሚችል ነገር ነው ማለት ነው ይሄ ነገር። በዘጠነኛ ደረጃ የሚነሳው ጥያቄ ምንድነው? ይሄ ዲፖ ፕሮቬራ ወይም በየ3 ወሩ የሚወሰደውን የወሊድ መከላከያ ካቆምኩ በኋላ ወዲያውኑ መውለድ እችላለሁ ወይ የሚል ጥያቄ ነው። እንግዲህ ይህ የብዙ እናቶች ጥያቄ ነው። እንግዲህ አዎ ነው መልሱ። ወዲያውኑ መውለድ ትችላላችሁ። አብዛኛው ሴቶች እንግዲህ ከ12 ሳምንት እስከ 14 ሳምንት ባለው ጊዜ ውስጥ ማርገዝ ይችላሉ ማለት ነው ወዲያውኑ ብዙዎቹ ሴቶች። ነገር ግን አንዳንድ ሴቶች ደግሞ ከ6 ወር እስከ 1 ዓመት ድረስ ማርገዝ የሚከብዳቸው ሴቶች አሉ። ከ1 ዓመት በላይ የሚዘገይባቸው ሴቶች አሉ። እንግዲህ እንደዚህ አይነት ነገር ያጋጥማል። ይህም አንዱ ሳይድ ኢፌክት ወይም የጎንዮሽ ጉዳቱ ነው ማለት ነው። ስለሆነም እናቶች ማስተዋል ያለባችሁ ነገር የሚቀጥለው ዓመት እርግዝና ከፈለጋችሁ አሁኑኑ ይህን መድኃኒት ማቆም መቻል አለባችሁ ማለት ነው። ምክንያቱም እንግዲህ ከ6 ወር እስከ 1 ዓመት ከ1 ዓመትም በላይ የማዘግየት ቻንስ አለው እያልኳችሁም ስለሆነ በ10ኛ ደረጃ የሚነሳው ጥያቄ ምንድነው? ይሄ ዲፖ ፕሮቬራ የሚባለው የወሊድ መከላከያ የግብረ ስጋ ግንኙነት ጊዜ የሚተላለፉ በሽታዎችን የመከላከል አቅም አለው ወይ ነው መልሱ። ምንድነው? ይሄ የመከላከል አቅም የለውም ኮምፕሊትሊ። በሰዓት መጠቀም ያለባችሁ ይህን አይነት ፍራቻ ካላችሁ እንግዲህ የሴት ወይም የወንድ ኮንዶም መጠቀም መቻል አለባችሁ ማለት ነው። ይህም ሌላኛው እንግዲህ ዲስአድቫንቴጁ ነው ማለት ነው የዚህ የወሊድ መከላከያ። በ11ኛ ደረጃ የሚነሳው ጥያቄ ምንድነው? የዚህ ዲፖ ጥቅሞቹ ምንድናቸው? ባይዘው ጥቅም አለው ይህ መድኃኒት። የመጀመሪያው ጥቅም ምንድነው? 3 ወር አንዴ ነው የምትወስዱት። ያ ማለት ምንድነው? ጤና ተቋም በየጊዜው መመላለስ አይጠበቅባችሁም። በፍሬ እንደሚወሰዱት ኪኒኖች በየቀኑ የሚዋጥ መድኃኒት አይደለም ማለት ነው። ያ ማለት አንዴ ከወሰዳችሁት አለቀ በቃ ለ3 ወር ይከላከላል ማለት ነው።
ፕላስ ደግሞ እንደ ረጅም ጊዜ የወሊድ መከላከያ የሚያገለግላችኋል። በየ3 ወሩ በተከታታይ የምትወስዱት ከሆነ ለረጅም ጊዜም የማገልገል አቅም አለው ማለት ነው። ይህም እንግዲህ እንደ ጥቅም ነው የሚታየው። ሌላኛው ጥቅሙ ደግሞ ምንድነው? የመከላከል አቅሙ ያ ማለት እርግዝና የመከላከል አቅሙ በጣም ከፍተኛ ነው። 96% ነው ያልኳቸው። ኦልሞስት እንግዲህ በጣም ከፍተኛ የመከላከል አቅም ነው ያለው። ሌላኛው የሚነሳው ጥቅሙ ደግሞ የዚህ መድኃኒት ምንድነው? በግብረ ስጋ ግንኙነት ጊዜ የሚፈጥረው ችግር በጣም ዝቅተኛ ነው። እሺ ወዳጆች እስከዚህ እያዳመጣችሁኝ ከሆነ በጣም አመሰግናለሁ። አንድ ነገር ላስታውሳችሁ ግን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ የዶል ምልክቷን ተጫኑ እላለሁ። ወደሚቀጥለው ሊድ በመጨረሻ 12ኛ ደረጃ የሚነሳው ምንድነው? እንግዲህ የዚህ የወሊድ መከላከያ ወይም ዲፖ የምንለው የወሊድ መከላከያ ጥቅሞቹ ምንድናቸው የሚለውን ነገር አይተናል። ጉዳቶቹስ ምንድናቸው የሚለውን እናያለን። ጉዳቶቹ እንግዲህ አብዛኞቹን አይተናል። የመጀመሪያው ምንድነው? የወር አበባ ማዛባቱ ነው። ይሄ በጣም ትልቅ ጉዳት ነው። ሌላኛው ደግሞ ምንድነው? በግብረ ስጋ ግንኙነት ጊዜ የሚተላለፉ በሽታዎችን አለመከላከሉ ራሱ እንዳንድ ጉዳት የሚወሰድ ነው ማለት ነው። በሶስተኛ ደረጃ ደግሞ ያልተጠበቀ የጎንዮሽ ጉዳት ሊያስከትልባችሁ ይችላል። ሌላኛው ጉዳት ደግሞ ምንድነው? ለምሳሌ ኔክስት ይር ወይም በሚቀጥለው ዓመት ለማርገዝ ካሰባችሁ ቀድማችሁ ማቆም አለባችሁ። እንግዲህም እንደ ጉዳት የሚታይ ነገር ነው። አምስተኛ ደረጃ ደግሞ በየ3 ወሩ ወደ ክሊኒክ መመላለሱ በራሱ እንደ ጉዳት ሊታይ የሚችል ሌላኛው እድል ነው ማለት ነው። ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። እንደሚጠቅማችሁ ተስፋ አድርጋለሁ። ይጠቅማል ብላችሁ ካሰባችሁት እንግዲህ ለብዙ ሸር አድርጉልኝ። ቪዲዮውን ላይክ አድርጉት ብዙ ሰው ጋር እንዲዳረስልኝ። ጥያቄ የፈጠረባችሁ ነገር ደግሞ ካለ ኮሜንት ላይ ያስቀምጡ፣ የሁላችሁንም መልሳለሁ። በሌላ ቪዲዮ በሚቀጥለው እስከምንገናኝ ሰላማችሁ ይብዛ።